አሜሪካ፣ እንግሊዝ፣ ፈረንሳይና ጃፓንን አግዙኛለች። ኢራን የማትቀመስ የሆነች ይመስላል። የሆርሙዝ ሰርጥን ለማስከፈት እንግሊዝ፣ ፈረንሳይና ጃፓን እንዲሁም ቻይና የመሳሰሉ ሀገራት ሊያግዙን ይገባል ስትል አሜሪካ ጥሪ አቅርባለች። አሜሪካ በዓለም ሁለተኛዋ ግዙፍ ወታደራዊ አቅም ያላትን ቻይናን ጭምር አግዙኝ ማለቷ ብዙዎችን ያስገረመ ሆኗል። አሜሪካ ቻይናን በጦርነት አግዤ ስትል፣ ኢራን ደግሞ ለቻይና ታላቅ ብስራት አሰምታለች። ኢራን በሆርሙዝ ወሽመጥ የነዳጅ ንግድ በቻይና ዩዋን ብቻ እንዲሆን ወስናለች። ይህ ደግሞ ለቻይና ታላቅ የምስራች ሲሆን አሜሪካንን ደግሞ ክፉኛ የሚያበሳጭ ሆኗል። ኢራን በስትራቴጂካዊ የሆርሙዝ የባህር ወሽመጥ የሚያልፉ የነዳጅ ጫኝ መርከቦች ግብይታቸውን በቻይና መገበያ ገንዘብ ዩዋን ብቻ እንዲፈጽሙ አዛለች። ውሳኔውም ለብዙ ዘመናት የቆየውን የፔትሮ ዶላር ስርዓት በቀጣይ የሚጋፋ የአሜሪካን ኢኮኖሚ የበላይነት የሚፈትን መሆኑም ተገልጿል። አሜሪካ በዶላር የሚመጣባትን ሀገር አትደራደርም። ዶላርን ከመገበያ ውጭ የሚያደርግ ሀገር እጅግ ጠላቷ ነው። የቴህራን ባለስልጣናት እርምጃው የሀገሪቱን የኢኮኖሚ ሉዓላዊነት ለማስከበር የምዕራባውያን ማዕቀብ ለመቋቋም ያለመ መሆኑ ተገልጿል። ይህ አዲስ መመሪያም በዓለም አቀፍ የነዳጅ ዋጋ ላይ መናርን ሊያስከትል እንደሚችል፣ ሌሎች ሀገራትም ዶላር እንዲተው በር ሊከፍት እንደሚችል ተሰግቷል። በመካከለኛው ምስራቅ ዋነኛ የባህር መተላለፊያ የሆነው የሆርሙዝ ወሽመጥ ለመጠበቅ አገራት የጦር መርከቦችን እንዲያሰማሩ ፕሬዝዳንት ዶናልድ ትራምፕ ጠይቀዋል። ያገዙን ተማጽኖም አቅርበዋል። ኢራንን አድርቀናታል የሚሉት ትራምፕ መለስ ብለው እነ እንግሊዝና እነ ፈረንሳይን የመሳሰሉ ሀገራት አግዙኝ ማለታቸው ብዙዎችን ያስገረመ ሆኗል። ትራምፕ ኢራን ትደክማለች ብለው አልነበሩ እያስባለም ይገኛል። ዩናይትድ ኪንግደም፣ ቻይናና ፈረንሳይ እንዲሁም ጃፓን ብሎም ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁ ፕሬዝዳንቱ ተናግረዋል። ትራምፕ በመልእክታቸው ላይ እጅግ ጠንካራ ቃላት የተጠቀሙ ሲሆን አሜሪካ በቀጠና የምትወስደውን ወታደራዊ እርምጃ እንዲህ ሲሉ ገልጸውታል። እስከዚያው ድረስ ግን አሜሪካ የኢራንን የባህር ወደቦች በቦምብ ትደበድባለች፣ እንዲሁም የኢራንን ጀልባዎችና መርከቦች ከባህሩ ላይ ተኩሳ በመምታት በቋሚነት ታሰምጣለች ሲሉ ተደምጠዋል። በዚሁ ገለጻቸው ላይም በአንድም ይሁን በሌላ መንገድ በቅርቡ የሆርሙዝ መተላለፊያ እንቆጣጠራለን ሲሉ ተደምጠዋል። ምንም እንኳን ትራምፕ ተስፋቸውን ቢገልጹም እስካሁን የታላቋ ብሪታንያ መንግስት ወደ አካባቢ የጦር መርከብ ለመላክ ያሳየው ምንም አይነት ፍላጎት የለም። ኢራን ከዚህ ቀደም የሆርሙዝ መተላለፊያ ለመዝጋት እንደምትችልና ማንኛውንም የውጭ ጣልቃ ገብነት እንደምትመክት አስጠንቅቃ ነበር። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን በወሰደችው የአጸፋ እርምጃ በሆርሙዝ ወሽመጥ የሚተላለፉ መርከቦች ላይ ጉዳት ማድረሷ ይታወቃል። የዓለም 20 በመቶ ነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ ደህንነቱን ለማስጠበቅ አገራት የጦር መርከቦችን ማሰማራት እንደሚጠበቅባቸው ትራምፕ ሲናገሩ ተደምጠዋል። በሌላ በኩል ግን ኢራንም የሆርሙዝ ወሽመጥን መዝጋት እንደምትቀጥል አስታውቃለች። በመካከለኛው ምስራቅ የሚገኙ የነዳጅ አምራችና አከፋፋይ ተቋማትን ኢላማ አድርጋለች። የኢራን 100% ወታደራዊ አቅም ወድሟል ያሉት ትራምፕ ብዙ ሀገራት የሆርሙዝ ወሽመጥን ደህንነት ለማስጠበቅ የጦር መርከቦችን ይልካሉ ሲሉ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ጽፈዋል። ኢራንን ለመፋለም ተጨማሪ አሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ይንቀሳቀሳሉ ተብሎ እንደሚጠበቅ ሁለት ባለስልጣናት ለቢቢሲ የአሜሪካ አጋር ለሆነው ለሲቢኤስ ኒውስ አረጋግጠዋል። ባለስልጣናቱ እነዚህ አጋዥ ኃይሎች ከባህር ኃይል ሰራዊት የሚውጣጡ መሆናቸውን የገለጹ ሲሆን አንድ ባለስልጣን ደግሞ ቡድኑን የሚመራ በጃፓን በሚገኝ የዩኤስኤስ ትሪፖሊ የባህር ኃይል ክፍል መሆኑን ጨምረው ገልጸዋል። በዩኤስኤስ ትሪፖሊ የሚመራው ክፍል በተለምዶ በርካታ የጦር መርከቦች የተደራጀ ሲሆን ወደ 5,000 የሚጠጉ መርከበኞችና የባህር ኃይል ወታደሮችን ያቀፈ ነው። የጦር መርከቦቹ ወደ መካከለኛው ምስራቅ እንደሚሄዱ የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የዓለም አቀፉን ወሳኝ ነዳጅ መተላለፊያ መስመር በሆነው በሆርሙዝ ወሽመጥ ውስጥ በሚገኙ በካርጅ ደሴት ላይ የሚገኘውን የኢራን ወታደራዊ መሰረተ ልማት ሙሉ በሙሉ እንዳወደሙ ከገለጹ በኋላ ነው። የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ይገኛል። ኢራን አሁንም የገልፍ ሀገራትን መምታቷን አላቆመችም። ባለፉት 24 ሰዓታት ብቻ በርካታ ሀገራትን መታለች። በተለይ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በኢራን ክፉኛ የተደበደቡ ሀገራት ሆነዋል። አሜሪካም በኢራን መሪዎች ላይ አዲስ መግለጫን አውጥታለች። ሳውዲ አረቢያ 60 ኢራን ድሮኖችን መታመጣሏን የገለጸች ሲሆን የሳውዲ መከላከያ ሚኒስትር ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ ከአርብ ዕለት ጀምሮ 62 ሰው አልባ አውሮፕላኖችን መጥተው መጣላቸውን ገልጸዋል። 28 የሚጠጉ ሰው አልባ አውሮፕላኖች የከሸፉት የሳውዲ አየር ክልል ጥሰው ካለፉ በኋላ መሆኑን ተናግረዋል። ይህ በእንዲህ እንዳለ ግን ኢራን በባህረ ሰላጤው ሀገራት ላይ የምትሰነዝረውን የአየር ላይ ጥቃት የቀጠለ ሲሆን የሳውዲ አረቢያ የመከላከያ ሚኒስትር እንዳስታወቀው በዮርዳኖስ ድንበር አቅራቢያ በሚገኝ የበዛ ሕዝብ በማይኖርበት የአልጃውፍ ክልል ውስጥ አንድ ድሮን ተመትቶ መጣሉን አስታውቋል። ከዚህ በተጨማሪ ሚኒስትሩ ወደ ምስራቃዊ ክልል የሚያመሩ ሌሎች 7 ድሮኖችን መጥቶ መጣሉን ተናግሯል። ይህ ቦታ በኢራን አቅራቢያ ከሚገኙት የሀገሪቱ ዋና ዋና የነዳጅ ማመንጫዎች አንዱ ነው። የኳታር የመከላከያ ሚኒስትር የተሰነዘረበት የሚሳኤል ጥቃት ምላሽ መስጠቱን ገልጿል።
በዱባይም በከተማው መሃል በሚገኝ አንድ ህንጻ ፊት ለፊት ጥቃት መድረሱ ተዘግቧል። ያም ሆኖ ግን አደጋው ምንም አይነት ጉዳት ሳያስከትል በቁጥጥር ስር መዋሉን መገናኛ ብዙሃን ዘግበዋል። በሌላ በኩል ግን የኢራን አጋር የሆነው ሐማስ በጎረቤት ሀገራት ላይ የሚሰነዝረው ጥቃት እንዲቆም ጥሪውን አቅርቧል። ሐማስ የሚታወቀው ኢራን በመደገፍ ነው። ከኢራን ወታደራዊ እገዛ እንደሚያገኝ ተገልጿል። ሆኖም ግን ሐማስ የአረብ ሀገራትን ኢራን መምታቷን ማቆም አለባት እያለ ይገኛል። ኦማን በበኩሏ 2 የኢራን ድሮኖችን መትታ መጣሏን ትገልጻለች። በዚህ ጥቃት 2 ሰዎች መሞታቸውና 2 መቁሰላቸውም ተገልጿል። ዩናይትድ አረብ ኤሚሬትስ ከአርብ ጀምሮ 7 ባላስቲክ ሚሳይልና 27 ድሮኖችን መታጥላለች። በዚህ ጥቃት ላይም 6 ሰዎች መገደላቸውን የአገሪቱ መከላከያ ሚኒስቴር አስታውቋል። ሚኒስትሩ ከኢራን የሚሰነዘረውን ጥቃት አሁንም አለመቆሙን ገልጿል። ይሁን እንጂ የሚፈጸምበትን ጥቃት ለመከላከል ዝግጁ መሆኑን ጠቁሟል። ባህሬን ከጦርነቱ በኋላ 115 ሚሳይሎችንና 191 ድሮኖች መወንጨፋቸውን የመከላከያ ሚኒስትሩ አስታውቋል። ዜጎች ከመስሪያ ቤታቸው እንዳይወጡ መንግስት ማሳሰቢያ ሰጥቷል። ኩዌት በበኩሏ በ24 ሰዓታት ውስጥ አንድ የኢራን ባላስቲክ ሚሳይል መክሸፉን የአገሪቱ መከላከያ ሚኒስትር አስታውቋል። ይህንንም ቃል አቀባዩ ኮሎኔል ሳውዲ አልአትዋን ገልጸዋል። አልአትዋን በዚህ ጥቃት ጉዳት አለመድረሱን አረጋግጠው የአጸፋ እርምጃ እንደሚወስዱ ዝተዋል። ኳታር በአገሪቱ ያለው ሁኔታ መረጋጋቱን የአገር ውስጥ ሚኒስትር አስታውቋል። የአየር ክልሉም 100% ከጥቃት ነፃ መሆኑን ሚኒስትሩ ገልጿል። ይህ በእንዲህ እንዳለ ግን አሜሪካ በኢራኑ አዲስ መሪ ሙጅታባ ካሚኒና ከፍተኛ ባለስልጣናት ላይ የ10 ሚሊዮን ጉርሻ አውጃለች። የአሜሪካ መንግስት በኢራን ከፍተኛ ወታደራዊ ደህንነት መሪዎች ላይ መረጃ ለሚሰጥ እስከ 10 ሚሊዮን ዶላር የሚደርስ ክፍያ እንደሚፈጽም አስታውቋል። የሽልማት ማስታወቂያው አዲሱ የኢራን መንፈሳዊ መሪ አያቶላ ሙጅታባ ካሚኒን ጨምሮ 10 ከፍተኛ ባለስልጣናትን ያካትታል። የአሜሪካ የውጭ ጉዳይ ሚኒስትር እንዳስታወቀው እነዚህ ግለሰቦች በመላው ዓለም የሽብር ጥቃቶችን ያቅዳሉ ተብሎ በአሜሪካ የተፈረጀውን የኢራን አብዮታዊ ዘብ አይርጂስ የሚመሩና ትዕዛዝ የሚሰጡ ናቸው። ሙጅታባ ካሚኒ አባታቸው አሊ ካሚኒ እንደ አውሮፓውያን አቆጣጠር የካቲት 8 በአሜሪካና በእስራኤል ጥቃት ከተገደሉ በኋላ ስልጣን መያዛቸው ይታወሳል። ሙጅታባ በጥቃቱ ሳይቆስል እንዳልቀረ ቢገመትም ባለፈው ሐሙስ ለመጀመሪያ ጊዜ መግለጫ ሰጥቷል። ከሙጅታባ በተጨማሪ የደህንነት ሹሙ አሊ ላርጃኒ፣ የደህንነት ሚኒስትሩ ኢስማኤል ካቲብ ብለውም የአገር ውስጥ ሚኒስትሩ እስካንደር መሞኒ በዝርዝር ውስጥ ተካተዋል። ኢራን አሜሪካ የምታቀርበውን የሽብርተኝነት ክስ መሰረተ ቢስ የፖለቲካ ጥቃት ስትል ውድቅ አድርገዋለች። ዋሽንግተን ይህን ክስ የምታወጣው በኢራን ላይ የምታደርሰውን ጫና ለማጽደቅ ነው ስትል ከሳለች። የአሜሪካ መከላከያ ሚኒስትር ፔት ሄግሴት የኢራን መሪዎች በመሬት ስር ተደብቀዋል ቢሉም የኢራኑ የደህንነት ሹም አሊ ላርጃኒ ግን በቴህራን በተካሄደ ሰልፍ ላይ ከፕሬዝዳንት መሱድ ፐዘሽኪያን ጋር ታይተዋል። በሌላ በኩል የአሜሪካ የማዕከላዊ ዕዝ ማለትም ሴንቲኮም በኢራን የነዳጅ ኤክስፖርት ማዕከል በሆነችው የካርክ ደሴት ላይ ከ90 በላይ ወታደራዊ ኢላማዎችን መምታቱን አስታውቋል። ይህም በሁለቱ ሀገራት መካከል ያለውን ጦርነት ወደ ከፋ ምዕራፍ እያሸጋገሩ መሆኑን ያሳያል። ፕሬዝዳንት ትራምፕ ከኢራን ጋር ስምምነት ለማድረስ አሁን ላይ ፍላጎት እንደሌላቸው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ከኢራን ጋር ያለውን ጦርነት ለማቆም የሚያስችል ድርድር ለማድረግ ዝግጁ እንዳልሆኑ አስታውቀዋል። ፕሬዝዳንቱ ይህን ያሉት ኢራን በወታደራዊ ዘመቻው ሙሉ በሙሉ ትሸነፋለች ባሉበት ወቅት መሆኑን አልአረቢያን ዘግቧል። የአሜሪካና የእስራኤል ጥምር ኃይል በኢራን ላይ የጀመረውን ወታደራዊ ጥቃት በሁለተኛ ሳምንቱ ላይ በሚገኝበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ማለትም ትሩዝ ሶሻል ላይ ባሰፈሩት መረጃቸው ኢራን ሙሉ በሙሉ ተሸንፋለች ብለዋል። ፕሬዝዳንቱ አክለውም የቴህራን ባለስልጣናት ጦርነቱን ለማቆም ስምምነት ቢፈልጉም እሳቸው ግን አሁን የቀረበውን አይነት ስምምነት ለመቀበል ፈቃደኛ እንዳልሆኑ ገልጸዋል። ትራምፕ የሐሰት ሚዲያዎች የአሜሪካን ጦር በኢራን ላይ ያስመዘገበውን ድል መዘገብ አይፈልጉም፣ ኢራን ስምምነት ትፈልጋለች፣ ነገር ግን እኔ የምቀበለው አይነት ስምምነት አይደለም በማለት አቋማቸውን በግልጽ አስታውቀዋል። ይህ በእንዲህ እንዳለ ስማቸው ያልተጠቀሰ የዋይት ሀውስ ከፍተኛ ባለስልጣን እንደገለጹት የመካከለኛው ምስራቅ አጋር ሀገራት የተኩስ አቁም ድርድር እንዲጀመር ጥረት ቢያደርጉም ትራምፕ ግን ጥረቱን ውድቅ አድርገውታል። ፕሬዝዳንቱ አሁን ላይ ትኩረታቸው የኢራን ወታደራዊ አቅም የበለጠ ማዳከም ላይ እንደሆነና ምናልባትም ሌላ ቀን እንጂ አሁን የድርድሩ ጊዜ አይደለም ማለታቸው ተነግሯል። በሌላ በኩል ኢራን በበኩሏ የአሜሪካና እስራኤል የአየር ድብደባ ካልቆመ ምንም አይነት የተኩስ አቁም ድርድር እንደማይደረግ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ ቀደም ከአሜሪካ ጋር በነበራቸው ድርድር መጥፎ ልምድ እንዳላቸው በመጥቀስ ከአሜሪካ ጋር መነጋገር በአሁኑ ወቅት በአጀንዳቸው ውስጥ እንደሌለ ገልጸዋል። በአሜሪካ የፒክ ፍሪ ማለትም ታላቁ ቁጣ በሚል ስያሜ በሚመራው በዚህ ጦርነት በአውሮፓውያን አቆጣጠር ባለፈው አርብ በኢራን ዋነኛ የነዳጅ ማከማቻ በሆነችው ካርክ ደሴት ላይ ከፍተኛ የአየር ድብደባ መፈጸሙ ይታወሳል። ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ መፍጠሩ ተዘግቧል። ጦርነቱ እስካሁንም ከ2,000 በላይ ሰዎችን ሕይወት መቅጠፉና በመካከለኛው ምስራቅ ያለው ውጥረት ይበልጥ እያባባሰ መሆኑ ተመላክቷል። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን አሁን ያለው ጦርነት ሊያበቃ የሚችለው የኢራን ሕጋዊ መብቶች ሲከበሩ ብቻ መሆኑን በይፋ ማስታወቃቸው ይታወሳል። ፕሬዝዳንቱ አክለውም ለደረሰው ጉዳት የካሳ ክፍያ እንደሚፈጸም፣ ወደፊት ተመሳሳይ ጥቃት እንዳይሰነዘር ጠንካራ ዓለም አቀፍ ዋስትና እንዲሰጥ ቅድመ ሁኔታ ማስቀመጣቸውን ኢራን ኢንተርናሽናል ዘግቧል።
ፔዜሽኪያን በማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ይህንን መልእክት ለሩሲያና ለፓኪስታን መሪዎች በስልክ መግለጻቸው ጠቁመዋል። ፕሬዚዳንቱ ኢራን ለቀጠናዊ ሰላም ቁርጠኛ መሆኗን ቢገልጹም አሁን ላለው ግጭት ግን ተጠያቂዎቹ እስራኤልና አሜሪካ መሆናቸውን በጽኑ ወቅሰዋል። ይህ የኢራን ጠንካራ አቋም የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን በፈለጉት ጊዜ አስቆመዋለሁ ካሉ በኋላ ሲሆን የሁለቱ ወገኖች ፍላጎት እጅግ የተራራቀ መሆኑን ያሳያል። በኢራን ያቀረበቻቸው የካሳ ክፍያና የዋስትና ጥያቄዎች ለወደፊቱ የሰላም ድርድር ትልቅ እንቅፋት ሊሆኑ እንደሚችሉ ተገምቷል። ሰላም ለመላ ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።